ሰላም እንደምናችሁ ክቡራን ተመልካቾቼ ዛሬ አንድ ሐሳብ ወደ እናንተ ማድረስ ፈልጌ ነው አጋራችሁ የፈለኩት ሐሳብ ዘ ስኔክ ቼዚንግ ኢፌክት የሚባል አንድ የስነ ልቦና ቋንቋ አለ ዘ ስኔክ ቼዚንግ ኢፌክት ወይም ደግሞ እባቡ ከነደፈን በኋላ እባቡን ለመግደል የምናጠፋው ጊዜ ብለን እንደው ግርድፉ ሊትራሊ እንደዛ እንተርጉመው እንጂ በዋናነት ምንድነው ሜታፎሩ ወይም ደግሞ ውስጥ ወይራ ንግግሩ ሁሌም ቁስላችንን እያሸተትን ሁሌም ከቁስላችን ጋር ሁሌም ከኔጌቲቭ ተውታችን ጋር ሁሌም ከሰቀቀናችን ጋር ከመከራችን ከስተታችን ጋር ከውድቀታችን ጋር ከቂማችን ጋር ትግል ውስጥ ግብግብ ውስጥ እየገባን ጊዜያችንን ማጥፋት ጊዜያችንን ማሳለፍ አይኖርብንም ብዙ ጊዜ አይታችሁ ከሆነ ሰዎች በትናንትና ጸጸት ውስጥ በትናንትና ቂም ውስጥ በትናንትና ስተት ውስጥ በትናንትና በደል ውስጥ በትናንትና ጥፋታቸው ላይ ነው እየዋኙ እድሜያቸው የሚያልቀው ይሄ አንድ የባቡ ነድፎን ከሄደ በኋላ የባቡን መርዝ የምናረክስበት የምናጠፋበት መፍትሄ መፈለግ ነው እንጂ የሚጠበቀው እባቡ ነደፈኝ ብለን ጊዜያችንን እየጮህን ብዙ ሰዓታችን ስለባቡ እያሰብን መኖር የለብንም ባጭሩ ምንድነው ይሄ ኔጌቲቭ የሆነው ሜንታሊቲ ወይ ደግሞ ይሄ በጣም አቲቲዩዳችን ላይ የሚጫነው አንዳንድ እጅግ በጣም የሆነ ብዙ ሐሳብ አለ ያንን ሐሳብ አራግፈን ወደ መፍትሄ መምጣቱ ለሁላችንም አዋጭ ነው የሚሆነው ትናንትና የለም ዛሬም እንግዳ ነው ነገም ደግሞ ገና የሚመጣ ነገር ነው ያልተጨበጠ ስለሆነ ዛሬ በመተባለው ኢንቫይሮንመንት ወይ ደግሞ ዛሬ አሁን በመተባለው ሽራፊ ወይ ደግሞ ግሊምፕስ ወይ ደግሞ ቅጽበት ወይ ደግሞ እርግብግቢት ውስጥ ስለምንኖር ያቺን ያጣጣምን መሄዱ ያስፈልጋል ብዙ ጊዜ የአፍሪካን ፖለቲካ ይታችሁት ከሆነ የስኔክ ቼዚንግ ኢፌክት በጣም ነው የሚያጠቃው ትናንት ያሰሯቸውን ፖለቲከኞች ትናንት ያሳድዷቸውን ፖለቲከኞች ትናንት የፈረዱባቸውን መንግስታት ትናንት ከቤት ንብረታቸው ያፈናቀሏቸውን ዛሬ እነሱ ደግሞ ተመልሰው ጊዜ ሲያገኙ በዛቂም ተመልሰው ያን ምንም ያልነበረበትን በጉዳዩ ላይ ድርሻ ያልነበረውን ሰው መውጋት ማሳቀቅ ምንድነው ትናንትና በአባቱ ቁስል ልጁ እንዲከፍል የማድረግ በሽታ በአፍሪካ ፖለቲካ ላይ ይታያል በኢትዮጵያ ታሪክ ብዙም ሂደታችን ያለቀው ዘ ስኔክ ቼዚንግ ኢፌክት የሚባለውን ፍልስፍና ወይም ደግሞ የስነ ልቦና እንትን ያስኪር ነው ይጫንናል በጣም ኢትስ ክሊር ማለት ኃይለ ሥላሴ ስልጣናቸውን ሲያስረክቡ የመጣው ቡድን ምን ያክል የኃይለ ሥላሴ ባለስልጣናትን ቼዝ ያደረገ ያሳደደ ሲያጠፋቸው እንደነበር ግልጽ ነው ከዛ በኋላ ደግሞ ደርግ ወርቆ ኢህአዴግ ሲገባ ደግሞ የደርግ ባለስልጣናትን ምን ያክል ያባረረ በጣም ሲያሰቃያቸው እንደነበር በተመሳሳይ ደግሞ መንግስታት በተለዋወጡ ቁጥር እንደዚህ አይነት ኢፌክቶች ይፈጠራሉ ሰው ወደ ማይንዳችን ስናመጣው ወደ ኔና ወደ ላይፋችን ስናመጣው ከዚህ ተውት ከዚህ ሳቤ እስካልወጣን ድረስ በትናንትናው ኩሬ ውስጥ ነን ጊዜያችን ነው የሚያልቀው ሁሌም አዲስ ወንዝ ነው የሚኖረው ሁሌም አዲስ ጨረቃ ነው ያለው ሁሌም አዲስ ብራይት የሆኑ ከዋክብቶች ነው ያሉት ሰው ይሄ ዘ ስኔክ ቼዚንግ ኢፌክት ባለው ደግሞ እባቡን እያሳደዱ ስለ እባቡ ብቻ እየተጨነቁ መኖር ላይፋችንን የሚያመሰቃቅል ነገር ስለሆነ ከዚህ አይነት አቲቲዩድ ወይም ደግሞ ከዚህ አይነት ሜንታሊቲ ራሳችንን አርቀን አዲስ የመሆን አዲስ አዲስ አይዲዮሎጂ ሪዮት ዓለምን የመፍጠር አቅሙን ማዳበር የሚኖርብን ነው የሚሆነው እና እንግዲህ በዚህ በስኔክ ቼዚንግ ኢፌክት ወይም ደግሞ እባቡን እያሳደዱ ደግሞ የሚገርመው እኮ አንዴ ከተነደፍን በኋላ just the snake has gone በቃ እባቡ ሂዷል እባቡ ወይም ጉድጓድ ውስጥ ገብቷል የሚገርማችሁ ትናንት በጣም ያስጨነቀን ሐሳብ የለም እሱ ትቶን ሄዷል ጥላውን ብቻ ነው አስቀምጦት ሄደው አካሉን እኮ ይዞ ሄዷል ጥላውን ከኛ ላይ ያስቀምጦ እኛ ግን በጥላው ውስጥ ነው እየተሰቃየን የምንኖረው ሶ የመንግስታት ያብዛኛው የዓለም መንግስታት ይሄ አይነት የማጥቃት ጠላትን እያሳደዱ እስከ መጨረሻው የማጥፋት ባህል በፖለቲካው ዓለም የተለመደ ነው
በየትኛውም የህይወት ሪያልም ውስጥ ሰዎች ለጠላቶቻቸው አይተኙም፣ ለጠላቶቻቸው እንደማይመለሱ እናውቃለን። ነገር ግን ለጠላታቸው ምህረት የሚያደርጉ ሰዎች ከየትኛውም ሀብትና ጸጋ፣ ስልጣንና ዝና በላይ እረፍት ያላቸው እነዚህ ሰዎች ናቸው። ምክንያቱም ውስጣቸው ላይ ምንም የሚንጠፈጠብና የሚወርድ ነገር የለም። ዳስ ክሊን ፋውንቴን ነው፣ እንደ ንጹህ ምንጭ ነው የሚወርደውና ጊዜ መቼ ነው ያለቀው፣ ጊዜ መቼ ነው ያለፈው ብለን እድሜያችን በሙሉ ብናስበው ብንቆጥረው በእርግጠኝነት በማይጠቅሙ ነገሮች ላይ፣ በማይሆኑ ነገሮች ላይ፣ ሀብት በማይሆኑ ነገሮች ላይ፣ እውቀት በማይሆኑ ነገሮች ላይ፣ ጥበብ በማይሆኑ ነገሮች ላይ፣ ፈገግታ በማይሆኑ ነገሮች ላይ ነው ዘመናችን ያለቀው። እንደው 24 ሰዓቱን ብቻ እንኳን በቀን የዴይሊ ውሏችንን ስንመለከተው አብዛኛው ሰዓታችን የሚያልቀው ተውታችን በአእምሯችን የሚመላለሱ ተውቶች በሙሉ ከዚህ ከኔጌቲቭ ዶሜን የሚወጡ አይደሉም እና ትናንትናን ለምን እንደሆነ አላውቅም። የትናንት ይሄ ፊክሴሽናችን በጣም ነው የሚያጠቃን። ብዙ ጊዜ ከፍርሃታችን ላይ ነው እውነታችን ያለው የሚለው የካርል ጁንግ ፍልስፍና ምናልባት እዚህ ላይ ሊሆንም ላይሆንም ይችላል። ምክንያቱም ትናንትና በጣም የፈራናቸው ነገሮች፣ ትናንትና በጣም የሰጋንባቸው ነገሮች ተመልሰው አካል ሰርተው ይመጣሉ። በአንድ በኩል ደግሞ ፈርተን ያደረግናቸው ነገሮች ውጤታማ ሲያደርጉንም እናያለን። ኤኒዌይስ በእያንዳንዱ የየዕለት እንቅስቃሴያችን ውስጥ ለራሳችን ብለን ለራሳችንም ስንል በዚህ አይነት ዙረት እና አዙሪት ውስጥ ሆነን ጊዜያችን፣ እድሜያችን፣ ህይወታችን ባያልፍ በጣም ጥሩ ነው የሚሆነው። ጥቂት ነገር እጅግ በጣም በቂ ነው። በተለይ ደግሞ በጣም ደስ በሚል የፈገግታ ደስ በሚል የደስታ ማዕበል ውስጥ ይቅርታ በዚህ አይነት ሆነ ጊዜያችንን እንደው ማለት ይሄ ምንድነው መልሶ መላልሶ የሞኝ ዘፈን ባለማድረግ ብንቀጥል በጣም ጥሩ የሆነ ላይፍ በእርግጠኝነት እንመራለን። ሰው እባቡን ከማሳደድ ለእባቡ መድኃኒት ማርከሻ መፈለጉ የተሻለ ነው የሚሆነው ለማለት ነው። ሌሎች ሀሳቦችን እንግዲህ በተከታታይ ወደ እናንተ የማደርስ ነው የመሆነው። ሌሎችም ከተለያየ መጽሐፍ እንዲህ እየሰበሰብኩ ወደ እናንተ አደርሳለሁ። እናንተ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንዳይረሳ። ቻው።